የእግዚአብሔር የአምላካችን ስም ይክበር ይመስገን። ዛሬ አሁን ወደ ሶስተኛው ሐዋርያዊ ጉዞ እንሄዳለን። በኤዥያ ነበር ብለናል የመጀመሪያው። ከዛ በኋላ ወደ አውሮፓ ተሻግረዋል። አሁን ሶስተኛው ግን ወደ ሌላ ስፍራ አይደለም የሚሄዱት። በመጀመሪያው የሐዋርያዊ ጉዞና በሁለተኛው ሐዋርያዊ ጉዞ ወንጌል ይሰበኩበትና ቤተክርስቲያን የተከሉባቸውን አካባቢዎች እንደገና እየተመለሱ በጌታ ትምህርት ማጽናት ነው ያደረጉት። ይሄንን የምታገኙት በሐዋርያ ሥራ ምዕራፍ 18 ከቁጥር 23 እስከ ምዕራፍ 21 ቁጥር 17 ድረስ የምታገኙት ማለት ነው። ይሄ የሐዋርያዊ ጉዞ ለዚህ ከነዚህ ምዕራፎች የመረጥናቸው ቁልፍ ጥቅሶች አሉ። የመጀመሪያው ምዕራፍ 18 ቁጥር 5 ላይ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር የሚል። እስቲ ለቃሉ ይተጋ ነበር በሉ። ለቃሉ ይተጋ ነበር የሚል ታገኛላችሁ። እንደገና ሁለተኛ ላይ ምዕራፍ 19 ቁጥር 20 ላይ ደግሞ እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር። የማ ቃል ነው ያሸንፈው? የጌታ ቃል ያድግና ያሸንፍ ነበር ይላል። ምዕራፍ 20 ቁጥር 27 ላይ ደግሞ የእግዚአብሔር ምክር ሁሉ ነገርናችሁ። the whole counsel of God ማለት ነው። ምን ማለት እንደሆነ በኋላ ላይ ስንደርስበት እንነጋገራለን። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረውባችሁም ይላል። ምዕራፍ 20 ቁጥር 32 ላይ የመጨረሻ የምንመለከተው አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስት ይሰጣችሁ ዘንድ ለሚቻለው ለጸጋው ቃል አደራ ሰጥቻችኋለሁ ይላል። እነዚህ ሁሉ ቦታው ላይ የምታዩት ነገር ምን ነው? የእግዚአብሔር ቃል የእግዚአብሔር ቃል የእግዚአብሔር ቃል የሚል ተደጋጋሚ ነገር እናገኛለን። እንዳልኳችሁ ይሄ ጳውሎስ አሁን በአንድ ቦታ አይደለም የተወሰነው፣ በኤዥያ ወይም በአውሮፓ አይደለም። በኤዥያም በአውሮፓም እነዚህን የመሰረታቸውን አብያተ ክርስቲያናት እየጎበኘ እየሄደ ነው ያለው። በጣም ያስደነቀኝ ነገር ምንድነው? ብዙ ጊዜ አይታችሁ እንደሆነ የአገልጋዮች ፈተና የሚሆነው አንድ ቦታ ላይ እግዚአብሔርን ቃል ከሰበኩ በኋላ ድጋሚ ሲጠሩ ምን አዲስ ነገር ይዘው እንደሚሄዱ ይጨነቃሉ። ቆይ ደግሞ አሁን ምን እናድርግ? ሰውን ደግሞ በምን ኢምፕረስ እንደ ጳውሎስ ለሱ አገልግሎት ማለት ሰዎችን ኢምፕረስ ማድረግ አይደለም፣ የእግዚአብሔርን ፈቃድ ማገልገል ነው። የእግዚአብሔር ፈቃድ ምን እንደሆነ ደግሞ ያስብ ስለነበረ ሲመለስ ቆይ እስቲ ምን ልውሰድላቸው ብሎ አይደለም ያለው። ለየት ያለ ነገር አሁንም ሲሄድ የእግዚአብሔርን ቃል ይዞ ነው ወደ ምኩራቦቻቸው የገባው። የእግዚአብሔርን ቃል ነው ያስተማራቸው። ለምሳሌ በእነዚህ ቦታ ላይ አሁን ለየት የሚያደርገው ጳውሎስን እንደ በፊቱ ዝም ብሎ ደረስ እያለ እዚህ ጋር አገልግሎ ደግሞ ወደ ሌላ ፍርጌ አገልግሎ ወደ ምናምን አይደለም የሚሄደው። በአንድ ቦታ ላይ ለረጅም ጊዜ የእግዚአብሔርን ቃል ያስተምራል። ለምሳሌ በቆሮንቶስ ለ2 ዓመት ያህል አገልግሏል። በኤፌሶን ደግሞ ለ3 ዓመታት ያህል ቆይቶ የእግዚአብሔርን ቃል አገልግሏል። ራሱ ሲናገር ምዕራፍ 20 ቁጥር 31 ላይ ታችሁትና ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥ እያሰባችሁ ትጉ ይላቸዋል። ቀንና ሌሊት አይገርማችሁም? የእግዚአብሔርን ቃል በእንባ ጭምር ነው የሚገስጻቸው። እንደኛ ቀላል አይደለም። እንደዚህ አይነት ማለት በቃ በስነ ስርዓት ያደገ በሃይማኖት ምናምን ያደገ ማህበረሰብ አይደለም እያገለገለ ያለው። ከጣዖት ባክግራውንድ የመጡ ናቸው። ኤፌሶን ማገልገል ማለት ቀላል አይደለም። ኤፌሶን ስትገቡ የምታገኙት አጋንንትን በአካል ነው። ቤተ ጣዖቶቻቸው ውስጥ ራቁታቸውን የተቀረጹ እስታቾች አሉ፣ ሐውልቶች አሉ። ወሲብ የሚቀሰቅሱ ዝሙት የሚቀሰቅሱ ምስሎች አሉ። እነዛን እያየላደገ ማህበረሰብ ልክ በሙሴ ሕግ እንዳደገ እና እንደኖረ ሰው ሄዳችሁ የእግዚአብሔርን ቃል ብቻ ሰብካችሁ ለውጥ የምታመጣው አይመስላችሁ። ግን አንድ ነገር ምንም የእግዚአብሔር ቃል ብርቱና ኃያል ስለሆነ በየትኛው ማህበረሰብ መካከል ለውጥ ማምጣት ይችላል። የእግዚአብሔር ቃል ኃያል ነው። የእግዚአብሔር ቃል ብርቱ ነው። ስለዚህ ይሄ ሰውዬ ምንም ሌላ ነገር ሳያመጣ አሁንም የእግዚአብሔርን ቃል በመካከላቸው ይዞላቸው ይመጣል። የእግዚአብሔርን ቃል ለማስተማር ነው የሚመጣው ማለት ነው። የመጀመሪያውን ነገር እንመልከት። እንዴት ይሄ ሰውዬ በእግዚአብሔር ቃል እንደቆየ ለቃሉ ይተጋ ነበር ይላል። ቆሮንቶስ መጀመሪያ ሲገባ የሆነውን ነገር ቆሮንቶስ ሲገባ መጀመሪያ ጳውሎስ እንዳልኳችሁ የመጀመሪያው ነው። አያውቃቸውም። ስለዚህ ሲገባ ምን ማድረግ እንዳለበት አያውቅም። የሚጀምረው ጉዞውን ከሱ ነው። መጀመሪያ ሲገባ 2 ሰዎችን ያገኛቸዋል። 2 ሰዎች አቂላና ጵርስቅላ የሚባሉ ባልና ሚስት ናቸው። እነዚህ ባልና ሚስት ደግሞ የሚገርመው ነገር እንደ ጳውሎስ አይነት መንፈስ ያላቸው በሞያም ደግሞ ተገጣጠሙ። እግዚአብሔር እኮ እንዴት እንደሚመራ በጣም ያስደንቀኛል። እንዴት እንደሚመራና
ጳውሎስ ሲሄድ የሚፈልጋቸው አይነት ሰዎች ናቸው። ምን አይነት ሰዎች ናቸው? የእግዚአብሔርን ቃል ይወዳሉ። የእግዚአብሔርን እንዴት እንደሚወዱ በኋላ ላይ የምታውቁት ትዝ ይላችኋል አይደል? አጵሎስ የሚባል አንድ በቃል የበረታ ሰው ሲያገኙት የጌታን ቃል ሲሰብክ ምናምን ሲያዩት ጥሩ ይሰብካል፣ ግን ደግሞ በትክክል አልተረዳም እና ይዘውት ባልና ሚስቱ ሜንተር እንዳደረጉት በኋላ ላይ እንመጣበታለን፣ ታዩታላችሁ። እና በእግዚአብሔር ቃል የበረቱ ናቸው። እነዚህ አቂላና ጵርስቅላን ከዚህ ክፍል በፊት በመጽሐፍ ቅዱሳችን ላይ እናገኛቸው። እንዴት እንዳመኑም አናውቅም፣ ግን ከሮም የመጡ ሰዎች ናቸው። ሮማዊ ናቸው። ምናልባትም የሮማ ሲቲዝን የነበራቸው ሰዎች እንደነበሩ ይጠረጠራል። ክላውዲዮስ ቄሳር በአይሁዳውያን ላይ መከራ አምጥቶ ያባረረ ጊዜ እንደመጡ ነው የሚታመነው። ምናልባትም በሮም የፔንቴኮስቴ ቀን ወይም በዓለ 50 ቀን ወንጌል የሰሙ ሰዎች ወደዚያ አካባቢ ሄደው ወንጌል ሳይሰብኩላቸው እንዳልቀሩ እናውቃለን። ምክንያቱም ጳውሎስ ሲደርስ አምነው ነው ያገኛቸው። በጳውሎስ እጅ ያመኑ እንዳልሆኑ እናውቃለን። እና እነዚህ ሰዎች ጌታን ማገልገል ፍላጎት ነበራቸው። ቆሮንቶስ ገብተዋል ኦሬዲ፣ ግን እንዴት እንደሚመሰክሩና እንደሚሰብኩ ትንሽ የተቸገሩ ይመስላሉ። ጳውሎስ አገኛቸው እና ጳውሎስ ያገኛቸው እነሱ የሚሰሩት አይነት ስራ መስራት ጀመረ። እነሱ ድንኳን ሰፊ ናቸው። በነገራችን ላይ አሁን ነው በቃ የጌታ ባሪያ ስለሆንኩ ምንም አልሰራም። የጌታ ባሪያ ሲሆኑ ሚሽን ቀዳሚ ያደርገው፣ ግን አፈር ድሜ ግጠው ነበር እየሰሩ ነበር የሚያገለግሉት። እየሰሩ ማገልገል ማለት ለወጣቶች እዚህ በተለይ ላላችሁ ለወጣቶች ቢንግ ፕሮፌሽናል እና ደግሞ ቢንግ ኮል ፎር ሚሽን አይጣላም። ሰው እየሰራ የጌታን ወንጌል ሊያገለግል ይችላል። እና ጳውሎስ ሲገባ ሲያይ በቃ ቀለብ የሚሰፍርለት ሰው አይደለም የሚፈልገው። ምን ነው የምትሰሩት አላቸው። ቴንት ሜከርስ ነን፣ በቃ እንዲህ ድንኳን እየሰራን ነው የምናገለግል። እኔም እኮ ሙያ ያለኝ አላቸው። አይገርምም ተባባሉ ባልና ሚስቱ። ከዛ መስራት ጀመሩ። የሚገርመኝ ሌላው ደግሞ ነገር አንዳንድ ጊዜ ደግሞ እንግዲህ ገበያ አግኝተው ሊሆን ይችላል እነ ጳውሎስ ብዬ አምናለሁ። ገበያ አግኝተው ይሆናል፣ ብዙ ነገር እየሰሩ ሊሆን ይችላል። እና አንዳንዱ ደግሞ ይገርመኝ ልክ ደግሞ ገበያ ሲያገኝና በድንኳን መስፋት ደግሞ ሲሆን የገባበትን ዋና ዓላማ አይተውና ምን ያደርጋል? ቢዝነሱን ያጣጥፋል። እና አንድ ሰው ነገረኝ። እኛ አንድ አገልጋይ ነገርና እኛ ከተማችን እንዲመጣ እንፈልግ ምናምን አለ። ለምን? በመጣ ቁጥር ስለ ንግድ ነው የሚያወራው አለ። ንግድ ይመስጠዋል። ሄድና ፍየሎች በብዛት ሲያይ ፍየል እዚህ ሀገር ያዋጣል ይላል። የሆነ ነገር ሲያይ ዶሮ ሲያይ እንደሱ አይነት ነገር ደግሞ ኦብሰስድ ደግሞ የሚሆኑ ሰዎች አሉ። ጳውሎስ ንግዱ ሊያዋጣ ይችላል፣ ተመችቶት ሊሆን ይችላል፣ ግን የማይረሳው ነገር የተጠራበት ዋነኛ ዓላማ የእግዚአብሔር ቃል ወንጌል ነው። ስለዚህ ፎከስ አድርጎ የሚሰራው ወንጌልን ነው። መነገዱ ድንኳን መስራቱ ወንጀል አይደለም፣ ኃጢአት አይደለም። ግን ድንኳን መስራቱ መነገዱ ለዋና ለተጠራበት ሚሽን አጋዥ እንጂ በህይወቱ ዋና ነገር አልነበረም። ለጳውሎስ ዋና ነገሩ ምንድን ነበር? የእግዚአብሔርን ወንጌል ማገልገል። ስለዚህ በትጋት መጽሐፍ ሲነገር ኢየሱስ እሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር ይላል። ድንኳን ለመስራት ይተጋ ነበር አይልንም። የሆኑ አክቲቪቲዎችን ለማድረግ ይተጋ ነበር አይደለም ይላል። በምኩራብ እየሄደ አይሁድ ምኩራብ ውስጥ እየገባ ለቃሉ ይተጋ ነበር። ይህ የሐዋርያቱ የመጀመሪያ ጥሪ እንደነበረ አስቀድመን ተመልክተናል። ትዝ ይላችሁ እንደሆነ ምዕራፍ 2 ቁጥር 42 ላይ የተመለከተን ጊዜ በሐዋርያት ትምህርት በህብረት እንጀራ በመቁረስ በጸሎትም ይተጉ ነበር የሚል ነገር አይተናል። የሐዋርያት ዋነኛ ትጋት ቃሉ ነበር። እንደገና አይታችኋል ምዕራፍ 6 ላይ የመጣባቸውን ፈተና። ምዕራፍ 6 ላይ ማዕድ እንዲያገለግሉ ከግሪክ በመጡ መበለቶችና በአይሁድ መካከል ክፍተት ሲፈጠር አሁንም ኑና አግዙን ሲሏቸው ኖ እኛማ የእግዚአብሔርን ቃል ማገልገል ትተን ነው ያሉት። ማዕድ እንድናገለግል እኛ ለቃሉ ለጸሎት እንተጋለን፣ ከናንተ ሰዎች ምረጡ ነው ያሉት። የሐዋርያቱ ለቃሉ መትጋት ከምንም ጋር የሚያነጻጽሩት አይደለም። ለቃሉ ፕራዮሪቲ ይሰጣሉ፣ ለቃሉ ቅድሚያ ይሰጣሉ፣ ከቃሉ ዞር አይሉ። ብዙ ጊዜ የኛ ችግር ምንድነው? የቤተ ክርስቲያን ችግር ምንድነው? ለምሳሌ የኛን ቤተ ክርስቲያን እንውሰድ። አሁን ህንጻ እየሰራን ነው እንበል አይደለም? ህንጻ እየሰራን ነው ቡልጋሪያ አካባቢ፣ ጌታ ይባረክ። እዚህ ማጣቁ ሰዎች ካላችሁ ግራውንድ ፕላስ 7 በጣም ወንደርፉል የሆነ ህንጻ እየሰራን አይደለም? ፋሲካ እንደሱ ነው እየሰራን። ግን አሁን
ቀንና ሌሊት ፎከሳችን ህንጻ ቢሆን አሁን ስብከቱ ቢቀር ስንገናኝ ዓርብ ስንገናኝ ህንጻ ብላችሁ ሮብ ስንገናኝ የሚመጣውም ትንቢት ጌታ ገና አደምቀዋለሁ ብሏል ህንጻውን ቢሆን እሁድ ስንገናኝ ወገኖች ሆይ አሰራር እየቀየረ በየቀኑ እንደሱ አይነት ነገር ፎከስ ቢሆን የጌታ ቃል ቢረሳ አንዳንድ ሰዎች ስጋታቸው የእግዚአብሔር ቤተክርስቲያን ለምሳሌ እንደ ሪሶርስ አግኝታ ህንጻ ምናምን ሲሰራ ስጋታቸው በቃ አገልግሎትን ተተውት ፓስተሩ ራሱ የህንጻ እንትን ውስጥ ይሆናል በቃ ኢንጂነር ይሆናል ቢጫ ነገር ምናምን እየለበሰ ሌላ ነገር ከህይወቱ ይጠፋል ጳውሎስ ነው ይላል ዋነኛ ነገር ምንድነው ቃሉ ነው ምንም እንድናደርግ አልተጠራን አገልጋዮች የተጠራነው የመጀመሪያ ነገር ቤተክርስቲያን የተጠራቸው የመጀመሪያ ነገር ቃሉ ነው ቃሉን ከጣልን ለብዙ አደጋ ምእመናን እንዳርጋቸዋለን ቃሉን ከጣልን አንድ ታሪክ በ18ኛው ክፍለ ዘመን መጀመሪያ ላይ ተከሰተ አንድ ታሪክ ግን በያነበብኩት ልንገራችሁ ምን ሆነ በስኮትላንድ ድንጋያማ የወንዝ ዳርቻዎች ላይ የተሰራ አንድ የመስታወት ቤት አለ የመስታወት ቤት ማለት ላይት ሃውስ ጠባቂ የሚደረግበት ይሄ መርከብ ሲመጣ ምልክት የሚያሳየው እዛ ጋር እንትን አለና ብርሃን የሚያሳየው ሰው አለና እዛ ውስጥ ተቀምጧል እና አንድ ሽማግሌ ሰው ነው እዛ ውስጥ የተቀመጠው ይላል ታሪኩ እዛ ሽማግሌ ውስጥ ቢድኔ ተጠቀሙ እና ጠርተውት በዋነኝነት ተግባርክ በዋነኝነት ስራ የመጀመሪያው ስራ ድርሻ መርከቦች አደጋ እንዳይደርስባቸው ከሩቅ ስታያቸው መብራት ማሳየት ነው ይላል ምናልባት እኔ ገጥሞኛል መርከብ አሁን እንደሱ አይነት አይደለም ያለው አሁን አይታችሁ እንደሆነ መርከቦች ሲመጡ ትንሽዬ ጀልባ መጀመሪያ ከፊታቸው ትሄዳለች ከመርከብ ገጥሟችሁ ከሆነ መርከቦች ፊት የምትሄድ ትንሽዬ ጀልባ አለች መርከቡ ዝም ብሎ እንዳገኘው አይደለም የሚሄደው እንዳገኘው ሳይሆን የሚሄደው እሱ ፊት የምትሄደው ጀልባ የምትሄድበት ከዛ ይሄ የሚሄድበት ውቅያኖስ ወይም ባህር አካባቢ ምንድነው የሚደረገው የሆነ ቀይ ነገር አለ አረንጓዴ ነገር የሚተከሉ ነገሮች አሉ ቀዩ ማለት ድንጋይ አለ አረንጓዴው ማለት በዚህ ጋር ማለፍ ትችላለህ እሱን እየተከተለ ነው የሚሄደው ያኔ ግን እንደዛ አይነት ቴክኖሎጂ ስላልነበረ መብራቱን በትክክል ያሳዩታል እሱ እየመረጠ ይሄዳል እና ይሄን ሽማግሌ ያስጠንቅቀውታል ሌላ ስራ የለህም ይሄ የድንጋይ ቋጥኞች የበዙበት አካባቢ ስለሆነ ቸላ ካልክ ሰዎች ይሞታሉ ተብሏል ዋነኛ ብዙ ሌሎች ነገሮች ልታረክ ትችላል ዋነኛ ተግባር ግን መርከቦች አደጋ እንዳይደርስባቸው መጠበቅ ነው እና ያ ላይት ሃውስ ውስጥ የነበረው ሰውዬ ሁሉ ጊዜ ምን ይሰጣዋል በየሳምንቱ ሬሽን ይሰጣዋል የሚሰጣው ሬሽን ምንድነው በቃ ለሳምንቱ የሚሆን እነዚህ መርከቦች ብርሃን የሚያሳይበትን ኦይል ነው የሚሰጣው እና ይሄን እያደረገ ቆየና በአከል አንድ ጎረቤት መጣና ዛ የሚያቀው እባክህን ተቸግሬ ነውና ትንሽዬ ዘይት ብትሰጠኛለሁ እና ኢየሱስዬ አሳዘነው ራራ ትንሽዬ ዘይት ብትሰጠው በዚህ ሰውዬ ምን ይሆናል አለና ትንሽዬ ሰጠው በሚቀጥለው ሌላ ጎረቤት መጣና አሁንም እባክህን ቤቴ ይጨልሙብኛልና አንተ ብዙ ዘይት አለክ ለሳምንትም ይበቃና ያለ ደግሞ መርከብ በየቀኑ አይመጣም ደግሞ አደጋ በየቀኑም አይደርስም ስለዚህ ትንሽዬ ዘይት ብትሰጠኝ አሁንም ለዚህኛው ሰጠው በሶስተኛው ቀን ሌላ ሰው መጣና ጀልባ ውስጥ ማደር ፈልጌያለሁ ዛሬና ጨለማ እንዳይሆንብኝ ብርሃን ሰጠኛለሁ ብርሃን ሰጠው የሚገርማችሁ ያን ሳምንት ደግሞ ያልተጠበቀ ውሽፍርና አውሎ ይበዛበት ንፋስ ባህሩን የማናወጥ ጀመረና አንድ ጀልባ መጣ ሰውየው ለካ ከብርሃን አብሪነት ወደ ኤንጂኦነት ራሱ ለውጦ ስለነበር ተግባሩን ለውጦ ስለነበር በዚያን ቀን ዘይት አልነበረው ላይት ሃውሱ ጨለማ ነው ስለዚህ መርከቡ ከቋጥኙ ጋር ተጋጨና የብዙ ሰዎች ህይወት አለፈ በማግስቱ ስራውን የሚመራው ሰው እሱን የቀጠረው ሰው መጣና ምን እንዳደረገ ሰማው ደግነትን አልጠላሁትም ያደረከው ነገር ሁሉ ሰምቻለሁ ስትቀጠር ዋነኛ ግን የሰጠነው የሥራ ድርሻ እሱ አልነበረም የሰጠነው የሥራ ድርሻ መርከቦች አደጋ እንዳይደርስባቸው ብርሃን እንድታሳይ እንጂ በየቀኑ ለጋሽ ሆነ ለሰዎች ዘይት እኮ መስጠት እኮ ችግር አልነበረም አየ የተቀጠረበት ዋነኛ ተግባር ግን ዘይት አዳይ አልነበረም እና ብዙዎቻችን ምንድነው ዋነኛ እግዚአብሔር የሰጠነው ስራ የእግዚአብሔርን ቃል ቤተክርስቲያን ገሸሽ እያረገች ቀስ በቀስ
ገሸሽ እያደረገች ሌሎች ተግባራቶች ቤተክርስቲያንን በነገራችን ላይ የቤተክርስቲያን ዋነኛ ተግባር ኮንሰርት ማዘጋጀት አይደለም። ሰምታችሁኛል ያልኩት ይሄ በቃ በየሳምንቱ የሆነ መዝሙር እንዲኖረን እግዚአብሔር አልጠራንም። ያን ያህልም እግዚአብሔርን ያስደስተዋልም ብዬ አላስብም። ይገርመኛል አሁን የእግዚአብሔር ቃል የሚሰበክባቸው ቦታዎች ላይ የምታገኟቸው ሰዎችና ኮንሰርት ስታዘጋጁ ጸሎት የምታዘጋጁበት ቦታዎች ላይ የምታገኟቸው እግዚአብሔር ሰዎችና የሆነ ልዩ ዝግጅት ብልጭልጭ ያለ ነገር ስታዘጋጁ ሰዎች የሚሰበሰቡበት ቦታ በጣም በቃ ይገርመኛልና የቤተ ክርስቲያን ዋነኛ ተልእኮ ጳውሎስ ገብቶታል። ኖ አለ በቃ የመጣሁት የእግዚአብሔር ቃል ልሰብክ ነው፣ ድንኳን ልሰፋ አይደለም። ስለዚህ በእግዚአብሔር ቃል አገልግሎት ላይ ተጋለዋል እና በእግዚአብሔር ቃል ተጋ። በጣም ሌላው የሚገርመኝ ነገር ምንድነው? ጳውሎስ ሁለተኛ ያደረገው ነገር የሚገርመኝ የሰውን መሻት ሳይሆን ቃሉን ማዕከል አድርጎ ያገለግል ነበር። ለጳውሎስ ቀላል አልነበረም። ለኛ ምናልባት ቀላል ሊሆን ይችላል። ማለት በተዋቀረ ቤተክርስቲያን ውስጥ እንደዚህ ባለ የእግዚአብሔርን ቃል እንሰብክ በማይከለከልበት ቦታ ላይ እንደው ዝም ብለን ተራዝናና እንደው ተቀባይነት ፈልገን ካልሆነ በስተቀር ይሄን ያህል እግዚአብሔርን ቃል አትስበከኝ የሚል ከናንተ መካከል አለ ብዬ አላምንም። ግን ጳውሎስ ያገለገለበትን ዘመን አስቡ። በጣም ከባድ ዘመን ላይ ነው ያገለገለው። ያውም ያገለገላቸው የነበሩ ሰዎች በሁለት ሐሳብ የተወጠሩ ሰዎች ናቸው። እዚህ ሚሽነሪ ጉዞ ላይ ሲያገለግል የነበረው በሁለት ሐሳብ የተወጠሩ ሰዎች እዛና እዚህ ያሉ ጽንፎች ናቸው። ኢቭን ብትፈልጉ የሁለቱን ፍላጎት አስማምታችሁ ማገልገል የማትችሏቸው አይነት ሰዎች ናቸው የተሰበሰቡት። ግሪክና አይሁድን ነው ያገለገለው። በዛ የመጀመሪያ ሲገባ በቆሮንቶስ ያገኛቸው የግሪክ ሰዎችና አይሁድን ነው። ቁጥር 4 ላይ በየሰንበቱ ሙሉ በምኩራብ ይነጋገር ነበር፣ አይሁድንና የግሪክ ሰዎች ያስረዳ ነበር ይላል። አይሁድንና የግሪክ ሰዎች ማገልገል በጣም ከባድ ነው። ሁለት ጽንፍ ላይ ያሉ ናቸው። ስለዚህ ጳውሎስ የሚናገረው ነገር ብዙ ጊዜ ለነሱ ትርጉም አይሰጣቸው። ምን አለ እንዲህ ባለ ይሄንን ባገለግለ ይላሉ። ምክንያቱም አንደኛው ቆሮንቶስ ላይ ሲናገር ምዕራፍ 22 ቁጥር 22 እስከ ምዕራፍ 20 እስከ ቁጥር 24 ድረስ እንዲላል መቼም አይሁድ ምልክትን ይሻሉ ይላል። አስቡት፣ አይሁድ ምልክትን ይሻሉ ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ። ሁለቱም ፍላጎት ይዘውለት ነው የመጡት። አይሁድ እንዲያሳያቸው የሚፈልጉት ጳውሎስ ሰምተዋል። ብዙ ተአምራት በእጁ እንደሚደረጉ ሰምተዋል። የጌታችን ኢየሱስ ክርስቶስ ተከታይም እንደሆነ ያውቃሉ። ኢየሱስ ያደረገውንም ያውቃሉ። ስለዚህ ዛሬ አሁን ምልክት ካላደረክልን የሚል ፍላጎት ነው ያላቸው። የግሪክ ሰዎችስ ጥበብን ነው የሚሹት። ጳውሎስ ታዲያ የትኛው ይሻላል? ምልክት ነው ወይስ ደግሞ ጥበብና ፍልስፍና ነው የተሰብካለስ? ኖ እኔ አቋሜን አልለውጥም። እነዚህ ጽንፍ የረገጡ ሰዎች ቢኖሩ የነሱን ፍላጎት አይደለም ማገለግለው። ምን ታገለግላለህ? አይ እኛማ አቋማችንን ሳናወላዳ የተሰቀለውን ክርስቶስን ሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። አየሁት፣ ብዙዎች ከቸርች ቀሩብኝ አለ። ለአይሁድ ማሰናከያ ነው። አይሁድ የሰውዬ ምልክት የለውም ብለው ከቤተ ክርስቲያን ቀሩብኝ ይላል፣ ከምኩራብ ቀሩብኝ። አሕዛብስ ምን አይነት ሞኝ ነው እያሉ አሉኝ። እኔ እንደፈለጉ ሊወስዱት ይችላሉ። እነዚህ ሊሰናከሉ ይችላሉ፣ እነዚህ ደግሞ ሊቆጥሩ ይችላሉ። ለተጠሩት ግን ለኔ አይሁድ ቢሆኑ የግሪክ ሰዎች የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ኖ አዘር ቶፒክ፣ ሌላ ነገር ሊኖርኛ ይችላል። ስለ አይሁድ ጥልቅ ምልክት የመፈለግ መሻታቸው ጌታችን ኢየሱስ ክርስቶስ ሲናገር ትዝ ይላችኋል። በማቴዎስ ወንጌል ምዕራፍ 16 ቁጥር 1 ላይ ፈሪሳውያንና ሰዱቃውያን ቀርበው ሊፈትኑት ከሰማይ ምልክት አሳየና አይደለም ያሉት፣ ከሰማይ ምልክት እንዲያሳያቸው ለመኑት። ጌታ ሆይ አንድ ጊዜ ብቻ በቃ አንተ ታስተምር የለ ትምህርቱ ሌላ ጊዜ ይደርሳል፣ አንድ ጊዜ ብቻ ምልክት ብለው ሰዱቃውያንና ፈሪሳውያን ለመኑት ይላል። ጌታም መጣና ምን ያደረገላቸው? የሆነ ነገር አምጥቶ ለውጦ ምልክት አሳያ አነው እንዴ ቢለን እንደሱ አይደለም ቢለን። ሰሞኑን በጣም አንድ ሰው
በመኪናው የኛው ቁጭ ብሏል፣ ከኋላ ቁጭ ብሎ እሺ አንተ ድንጋይ ዳቦ ታደርጋለህ ይላል። አይታችሁት ይሆን? ድንጋይ ዳቦ ታደርጋለህ ይላል። ይሄ ሶፍት የሚበላውን ሰውዬ ማለት ነው። ታውቁታላችሁ ሶፍት የሚበላውን ሰውዬ እና እኛን ጠርግበታል እሱ ይበላዋል። እና እሱ ሰውዬ ድንጋይ ትበላለህ ይላል። ድንጋዩን ወደ ዳቦ ትለውጣለህ? አዎ ለውጣለሁ ምናምን ይላል። መቀለውጣለሁ እሺ እንካ ለውጥልኝ ምናምን ብሎ እንደሱ አይነት ነገር ይጫወታሉና ጌታ ኢየሱስ ክርስቶስ አስቡት እየቻለ ማለት ነው። እየቻለ እኮ ነው እየቻለ ምልክትን በእናት እያሉት ማለት ነው በማርያም እያሉት አሳየን ምልክትን አንድ ጊዜ ብቻ ምልክትን ለመኑት ይላል። ጌታ የሰጣቸው ምላሽ ሲናገር ክፉና መንዘራ ትውልድ ምልክትን ይሻል ከነብዩ ከዮናስ በስተቀር ምልክት አይሰጠውም ማለት አልሰጣችሁ ቁርጥ ያለ ነው። አልሰጣ ለምን አልቀስ አልሰጠም ማለት የነብዩ ዮሐንስ ምልክት ምንድነው? ከሞትና ከትንሳኤ በላይ የሚሆን ምልክት ለእናንተ ልሰጣችሁ አልችልም ይሄ ነው አላቸው። የግሪክ ሰዎች ደግሞ ይገርማቸዋል። ሌላ ምንም ፍላጎት የላቸውም ከጥበብና ከእንትን ውጪ። መጽሐፍ ቅዱሳችን ሲነግረን ሉቃስ ሲዘግብ በምዕራፍ 17 ቁጥር 1 ላይ የአቴና ሰዎች ሁሉና በዚያ የኖሩ እንግዶች አዳዲስ ነገር ከመናገርና ከመስማት በቀር ሌላ ጉዳይ አይውሉም ነበር ይላል። ሁሉ ጊዜ ከተሰበሰቡ መስማት የሚፈልጉት ነገር አዳዲስ ጥበብ ምን አለ ይላሉ። ዛሬ ምን አለ ፕሬዝ ጋድ እስቲ ጨምርበት ሌላ አዲስ መገለጥ ምናምን አለ ይላል። ብዙ ፍልስፍና ነው መስማት የሚፈልጉት ልክ እንደኛ ትውልድ ማለት ነው። የዚህ ዘመን አንደኛው ተግዳሮት እሱ ነው አይደል? ጧት ስታፎች ጋር በነበረን ጸሎት ዮኒስ ሲጸልይ የሰማሁት ጸሎት በቃ የጌታ ሆይ በሰዎች ስሜትና ፍላጎት ተጽዕኖ መልእክቶቻችንን እንዳንለውጥ እያለ ሲጸልይ ነበር። እኔ እንደሱ አሁን አየህ የዚህ ዘመን እንትን በቃ ለአገልጋይ ፈተና የሚሆነው በምን ልመስጠው እንዴት አድርጌ ልመስጠው እንዴት አድርጌ እና ይገርማቸዋል ብዙ ሰዎች በቃ በዚህ ምክንያት አንዳንዶች የሚታወቁበት መንገድ ለቅሶ የሚወድ ጉባኤ ሲሄዱ አስለቃሽ በቃ ማህረብ ይዛችሁ ነው የምትሰሟቸው። ድምጻቸውን አጥተው የሆነ ነገር እንደንጉርጉሮ ነገር ይሰብኳቸዋል። በቃ እንደሱ አንዳንድ ቦታ ደግሞ ስትሄዱ ለመሳቅ ተዘጋጅታችሁ ነው የምትሄዱት። እኔ ሰው እየሰበከን ሊያለቅስ ይችላል እየሰበከን ሊስቅ ይችላል። ግን ቤተክርስቲያን ለቅሶ ቤትም ኢንተርቴን የሚደረግባት ደግሞ የመዝናኛ ማዕከልም አይደለችም። አሜን አትሉም እንዴ? አይደለችም። ሰዎችን ልናዝናናም ልናስለቅስም አይደለም እንሰበሰባቸው። ጳውሎስ ይሄ ደግሞ ወጥ የሆነ የህይወት ዘመኑ አቋሙ ነበር የማይለውጠው። በሰዎች ሁኔታ መልእክቱን አይቀይረው። ኦልዌይስ የእግዚአብሔር ቃል ሰዎች ፈለጉትም አልፈለጉትም እነሱ የፈለጉትን ሊመርጡ ይችላሉ። የኔ መልእክት ግን ጽኑ አይለወጥም ነው። ይሄ በህይወት ዘመን ሁሉ ያልተወው አቋም ነበር ሁሉ ጊዜ። ይሄንን የምታውቁት በህይወቱ ዘመን መጨረሻ ላይ ሁለተኛ ጢሞቴዎስ መልእክት የመጨረሻ መልእክቱ ነው ጳውሎስ በቃ ሊሞት ሲል የስንብት ደብዳቤው ነው እና ሊሞት ሲል የመጨረሻ አቋሙን መልእክቱ በምንም መለወጥ እንደሌለበት መንፈሳዊ ልጁን ጢሞቴዎስን አስጠንቅቆ ነግሮታል። በምንም አልለውጠውም ብሎ ጢሞቴዎስን የጠራበት የምስክር መዓት ምስክር እየጠራ ነው። ይሄንን ቃል አሁን ስነግርህ ዝም ብዬ ብቻዬን አልነግርህም። ይሄንን ቃል ስነግርህ እንደማንኛውም ተራ ነገር አይደለም ስነግርህ ስማ በእግዚአብሔር ፊት ይሄንን አሁን ይሄን ማስጠንቀቂያ ስነግርህ ስማኝ። ቀጥሎ የምነግረው ማስጠንቀቂያ ስነግርህ በእግዚአብሔር ፊት በያውና በሙታን ሊፈርድ ባለው በጌታችን በኢየሱስ ክርስቶስ ፊት በእርሱ ብቻ አይደለም አንድ ቀን እንደሚመጣ ታውቃለህ አይደል? በመገለጡና በመንግስቱ ነው ምመክርህ። የጌታ መንግስት እንደሚመጣ ታምናለህ? ጌታ እንደሚገለጥ በመገለጡ በመንግስቱ መክረሃለሁ። ምንድነው ሁሉ ማስጠንቀቂያ? ምን ልትለኝ ነው ጳውሎስ? ይሁን ቃሉን ስበክ። እስቲ ምን አለ? ቃሉን ስበክ። መቼ ልስበክ ቃሉን? ሁሉ ጊዜ በጊዜውም አለ ጊዜው ኢን ሲዝን አውት ኦፍ ሲዝን በጊዜውም አለ ጊዜው ሲመችም ሳይመችም መከራ ሲኖርም ሳይኖር ሰዎች ሲወዱትም ሲጠሉት ሁሉ ጊዜ
ቃሉን ስበክ። እስቲ ቃሉን ስበክ በሉ። ቃሉን ስበክ። ይሄንን ነው በመገለጡ የምትለኝ? በመገለጡ ፊት፣ በመንግስቱ ፊት፣ በእግዚአብሔር ፊት፣ በሕያውና በሙታን ሊፈርድ ባለው በጌታ ፊት የምታስጠነቅቀኝ እሱን? አዎ ሌላ ነገር አልልም። ምን? ቃሉን ስበክ። ፈጽመ እየታገስክ እያስተማርክ ዝለፍ፣ ገስጽ። መዝለፍ መገሰጽ ምን ደስ ይላል? ዝለፍ፣ ገስጽ፣ ምከርም። ለምን እንደዚህ እንደምልህ ታውቃለህ? በጢሞቴዎስ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ሰዎች በቃ ኮልኮል የሚፈልጉበት ዘመን ይመጣል ማለት ነው። ዝም ብሎ በቃ የማይጠቅም ነገር የሚፈልጉበት ዘመን ይመጣል። ስለዚህ አንተን የማይፈልጉ ዘመን ይመጣል። ይሄኔ ብቻ ነው መልእክት? አዎ። ቃልህን አትለውጥም? አዎ። እከሌ የሚባል አስተማሪ ጋር እንሄዳለን የሚሉበት ዘመን ይመጣል። ለራሳቸው አስተማሪዎች ያከማቻሉ። አንተ ጋር አንቆይም፣ ይሄ ጉባኤ ይቆፋል፣ ይሄ ጉባኤ ደስታ አይሰጥም ብለው ጉባኤውን የሚለቁበት ዘመን ይመጣል። አንተ ግን በያው እግዚአብሔር ነው ማስጠነቀቅ፣ በጌታችን በኢየሱስ ክርስቶስ በመገለጡ በመንግስቱ ነው መመክረህ። አቋምን እንዳትለውጥ። ጉባኤ ሊለቁ ነው ብለህ እነሱን የምታዝናናበት ነገር እንዳትፈልግ። አሁንም አትለውጥ አቋም። ቃሉን ስበክ። አንተ እውነትን ስትናገራቸው እጭ ብለው ጆሮዎቻቸውን የሚያኩላቸው ሰዎች ፈልጉና ወደ ተረት ሰዎች ፈቀቅ ይላሉ። አሁን የዘመነ እሱን አይደለም ያሳየ? ወደ ማይረባ ነገር ወደ ተረት ሰዎች ፈቀቅ ይላሉ። አንተ ግን አሁንም ነገርን በልክ አድርግ፣ መከራን ተቀበል። አሁንም ነግርክ ወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም፣ ከዚህ ፈቀቅ እንዳትል ነው። ስለዚህ ጳውሎስ ይሄ ጉዳይ ወጥና የማይናወጥ አቋሙ ነው። በቆሮንቶስ ላገኛቸው ለግሪኮችም ለአይሁዶችም መልእክቱ አንድ ነው፣ አይለዋወጥም። ይሄንን እየሰበከ ይሄንን እያለ ሲቃወሙት ሌላ በቃ ስብከት አድቆይ ሌላ ስብከት ላዘጋጅላችሁ አላላቸው። አትሰሙኝም አላቸው ጳውሎስ። አትሰሙኝም? ይሄ ነው ህይወት የሚገኝበት። አትሰሙኝም? አዎ በቃ እሺ ምን ላስተምራችሁ አላለም። ይሄን ካልሰማችሁኝ ደማችሁ በእናንተ ላይ ነው አለና አራግፎ መውጣት ፈለገ። አንድ ሌላ ታሪክ ልንገራችሁ። በአንድ ከተማ ላይ አንድ በጣም ታዋቂ የምግብ አብሳይ ነበር። ሼፍ አሁን በዚህ በዘመናዊ ቋንቋ ሼፍ ምንድነው? የምግብ አብሳይ ሰው ነበርና የምግብ አብሳይ ሰው ሬሲፒው እሱ አይደለም፣ የምግብ አዘገጃጀቱ እሱ አይደለም። በሀገራቸው የተለመደ ከጥንት ሲቀባበሉት የመጣ ለጤናና ለጥንካሬ የሚጠቅም ነውና የዛ አካባቢ ሰዎች ጤነኞች ናቸው። የዛ አካባቢ ሰዎች በጣም ብርቱዎች ናቸው። እና ይሄ ሰውዬ ከአባቶች የተቀበለው ምግብ ነው። እሱን እያበሰለ እንትን ያደርጋል። ይሄን እያደረገ ሰዎች አይታመሙም፣ ሰዎች ጤነኞች እየሆኑ ያ አካባቢ በዛ ምግብ ታወቀና ከሩቅ ቦታ ሳይቀር ሰዎች እየመጡ ያን ምግብ መመገብ ይፈልጉ ነበር። ግን እየቆየ ሲመጣ ሰለቻቸው። ይሰለችል አንድ ነገር ሲደጋገም ሰለቻቸው። ሲሰለቻቸው አንዳንዱ ሰው ለምን ይሄን ጉዳይ ትንሽ ተጨማሪ ሱካር አታረግበት ምግቡን ለወጥ አድርገ ይላል። አንዳንዱ ሰው ደግሞ ይመጣና ለምን አትክልቱን አታወጣውም ከሱ ውስጥና የሆነ እንዴ አንዳንዱ ሰው ለምን ቅመም ጨምረበት ዘመናዊ አታደርገውም ይላል። እና ሰውየው አይ ይሄን ሁሉ አቋሜን አልለውጥም ሲላቸው ኦኬ አሁን ተፎካካሪ ሌሎች ምግብ ቤቶች ተከፈቱና ሰዎች ወደዛ መግረፍ ሄዱ። የሱ ቤት ባዶ እየሆነ መጣ። አሁንም አቋሜን አልለውጥም አሉት። አቋሜን አልለውጥም አላቸው። ከዛ እየቆየ ሲመጣ ከሱ ምግብ ቤት የሄዱ ሰዎች የሚፈልጉትን ነገር በርካሽ አግኝተዋል፣ ሆዳቸው መልተዋል። ግን ጠንካሮችና ጤነኞች መሆን አልቻሉ። አየ እንደዚህ ነው የሚሆነው። እና ስለዚህ ከጊዜ በኋላ ይሄን ሰው የመለሰው ባክን ሆዳችንን እያመመን ነው፣ ሰውነታችንም እየጠነከረ አይደለም፣ አሁንም አትለውጥልን እንደዚህ ያላችሁ ይባላል። ጣፋጭ ነገር ነው የምትፈልጉት? ኬክ ቤት ሂዱ። ቅመማ ቅመም ነው የምትፈልጉት? ከገበያ ግዙ። እኔ ይሄንን ነገር የመለወጥ አቅም የለኝም፣ መብቱም የለኝም። ይሄ ከአባቶቼ ሲወርድ ሲዋረድ የመጣ የተቀበልኩት ነው። የኔ አቅም ጠብቆ ማስቀጠል ነው አላችሁ ይባላልና ብዙ ሰዎች ከጊዜ በኋላ ወደ እርሱ ተመለሱ ይባላል። እና ምን ልላችሁ ነው? አየ ጳውሎስ ወንጌል የኔ አይደለም፣
የእግዚአብሔር ቃል የኔ አይደለም። ይሄ መጽሐፍ የኔ አይደለም። ኤዲት ላደርገው አልተሰጠኝም፣ እንድሰብከው ነው የተሰጠኝ። እስቲ አሜን በሉ ባካችሁ። I cannot edit the Bible. It is not mine. የኔ አይደለም። መጽሐፍ ቅዱስ የኔ አይደለም። ሰምታችሁኛል ያልኩትን? መጽሐፍ ቅዱስ እንዲገለገልበት ተሰጠኝ እንጂ የኔ አይደለም። እንደ ልቤ ላደርገው አልችልም። ከዚህ ቀደም እኛ ጉባኤ ላይ ቆሞ ዛሬ እንደፈለኩ እንድሰብክ ፍቀዱልኝ እንዳለው ሰው እንደፈለኩ እንድሰብከው እናንተን አስፈቅጄ የምሰብከው መጽሐፍ አይደለም። መጽሐፉ ባለቤት አለው፣ አባት አለው። ጳውሎስ ይሄን አባት ያለው መጽሐፍ የኔ ስላልሆነ ልለውጥላችሁ ላቀጣጥነው አልችልም። በቃ በሆነ ነገር በቃ የሚወጣውን አውጥቼለት የሚገባውን አስገብቼ ልሰጣችሁ አልችልም። I have what I have. የተሰጠኝን ያለኝ። ስለዚህ ይሄንን ከፈለጋችሁ ትቀበላላችሁ። አይ ሰዎቹም ቢያሉት ቢያላችሁ እንግዲያስ አለና ጫማውን አረም ደሙ በእናንተ ላይ ነው። ከዚህ መጽሐፍ ውጪ ሌላ ሰጣችሁ አልችልም። ወንድሜ የእግዚአብሔርን ቃል የማይሰበክበት ቦታ እንደምንም በቃ ቻችላ አይደለም የምትኖረው። ወይ ኖራለሁ ወይ አልኖርም። ቃሉ ካለ ኖራለሁ፣ ቃሉ ከሌለ አልኖርም። በቃ የስብሰባችን ዋነኛ ምክንያት የእግዚአብሔር ቃል። ጳውሎስ ለቆ በቃ በጣም ተበሳጭቶ አዝኖ ሊወጣ ሲል ያሰለቻል። በርግጥ በእውነት ውጤት ያለው አይመስልም። የእግዚአብሔርን ቃል ዝም ብሎ መስበክ አሁንም ፊደሉ አሁንም ይቃል ይሄንን ነው መስበክ ያሰለቻል። ሰዎች ላይ ይቀበሉት ይችላል። ግን ፍሬው ያለው በእግዚአብሔር እጅ ነው። ቀን ጠብቁ እንጂ የእግዚአብሔርን ቃል የሚሰብኩ ሰዎች ፍሬ ያለው በእግዚአብሔር እጅ ነው ያለ። ጳውሎስ በቃ ሰልችቶት ደክሞት እንካችሁ ነው በቃ እወጣለሁ ሲል ጌታ ማላይ መሰለህ አለው። አያለው እኮ ለቃሌ ስትሰጋ ቃልን ስትሰብክ እኮ ነው ያለው። አትውጣለሁ አንተ እነዚህን የሚረብሹ ጥቂት ሰዎች ነው ያያው። አትውጣ ግድ የለም ጌታ በሌሊት ተገለጠና ከዚህ ከተማ አትውጣ፣ የእግዚአብሔር ቃል ሳያሸንፍ አትውጣ አለውና ጌታ አለው እንደዚህ አለው፣ በዚህ ከተማ በጣም ብዙ ሰዎች አሉኝ እና በዚህ ተቀምጣ ሰበካለሁ። ድንገት ጨርቁን ሰብስቦ ጫማውን አራግፎ ሊወጣ የነበረ ሰው ማንንም ሰው ክፉ እንደማያደርግበት ጌታ ነግሮት በዚያ ያስተማረ ይገርማቸዋል። በሶስት ወሩ ነበር ሊወጣ የነበረ ጳውሎስ። አመት ከ6 ወር ቁጭ ብሎ የጌታን ቃል አገለገለ ይለናል። አይገርማችሁ? ከዛስ ጌታ ፍሬ ሰጠው። የቆሮንቶስ ቤተክርስቲያን ተተከለች። ጊዜው ሲደርስ ወጣ ጳውሎስ። ጊዜው ሲደርስ ሲጨርስ የኔ ወንድሞች እናቶች ልንገራችሁ፣ የጊዜ ጉዳይ እንጂ የእግዚአብሔርን ቃል ያዘች ቤተክርስቲያን ታሸንፋለች። ዝም ብሎ የጨርቃ ቤቶችን አትመኗቸው። ዝም ብሎ በቃ ያውን ያለውን እንትን በቃ ግርግሩ ምናምን አትመን። ያንዳንዱን የወንበዴዎች ዋሻን አትመነው። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ያ በጣም ቀላሉ ሲምፕሉ ነገር ነው። እንደዛ ማድረግና በጣም ቀላሉ ነገር ነው። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። የእግዚአብሔር ቃል በጊዜው ተረጋግቶ ጨርሶ ጌታ ፍሬ ሰጥቶት ጳውሎስ ጊዜው ሲደርስ ሲጨርስ ተቃውሞ ሲበዛ ቆይ ግድ የለም በቃ እናንተ እዚህ ተሰብካላችሁ አለ። የተወሰኑ ወንድሞችን ያንና ወደ ኤፌሶን በኤፌሶን ወደ ሶሪያ ነው በመርከብ ተሳፍሮ ሄደ። ከዛ በኤፌሶን ጥቂት ቀን ሲቀመጥ ወንድሞች አሁንም ካልቆየ ሲሉት ነው ጊዜ አሁን አይደለም አለና ግድ የለም ተመልሼ እመጣለሁ ወደ ኢየሩሳሌም መሄድ አለብኝ አላቸውና ወንድሞቹን ተሰናብቷቸው ተመልሶ እንደሚመጣ ቃል ገብቶላቸው ሄደ። ተመልሶ ሲመጣ በኤፌሶን የሚወለው ነገር እንዴት እንደሚያስደንቅ በሚቀጥለው ሳምንት እናያለን። አሁንም ከእግዚአብሔር ቃል ጋር ገደዘ። ግን ይሄን ክፍል ከመዝጋቱ በፊት በዚህ መሃል አንድ ሰው ጳውሎስ ልክ ትዝ ይላችኋል እየሰበከ የምንድነው ሉቃስ እየጻፈ ሲመጣ አንድ ሰዎች ልቡን ስንቀርገው ይዞት የተናገረላቸው ሰዎች አሉ። የቤሪያ ሰዎች ትዝ ይላችኋል። ልክ አሁንም እያየ ስለ ጳውሎስ እየዘገበ ስለ ሚሽነሪው ጉዞ እየዘገበ ሲመጣ ልክ አንድ ሰው ጋር ሲደርስ ቆመ። አጵሎስ የሚባል ሰው ነው። የአጵሎስ የሚባለው ሰውዬ ደግሞ በጣም አስገራሚ ነው። ስለሱ አንድ ነገር ብቻ ልነግራችሁ ነው ያልኩት። ይሄ ሰውዬ በእውቀት ጥቅጥቅ ያለ መቼ እንዳመነ በማን እጅ እንዳመነ አናውቅ። የአሌክሳንድሪያ ሰው ነው ማለት አሌክሳንድሪያ ማለት የግብጽ ማለት ነው። ግብጽ ብዙ በተለይ ሰብቶ ኤጀንት የግሪክኛው የብሉይ ኪዳን በጣም በጥልቀት ትምህርት የሚሰጥበት አካባቢ ያሉ ዩኒቨርሲቲዎች ያሉበት አካባቢ ነው። ምናልባት ከዛ ብሉይ ኪዳን ተማረና
የብሉይ ኪዳን ዕውቀት ያለው ሰው ሳይሆን አይቀርም፣ ግን የሕግ አዋቂ ነው። በጣም በጣም ጥልቅ የእግዚአብሔር ቃል ያለው ሰው ነው። እሱን ሲያዩ ድንገት አንድ ምኩራብ ሲገቡ የእግዚአብሔርን ቃል ያስተምራል። አልተማረም እኮ ስለ እንትን የሚያውቀው የዮሐንስን ጥምቀት ብቻ ነው። ዮሐንስን ጥምቀት ብቻ እኮ ዝም ብሎ ዮሐንስ እንግዲህ በዮሐንስ ጥምቀት መካከል ዮሐንስ ድንገት ከኔ በኋላ የሚመጣው ምናምን ሲል ሰምቶታል። በመንፈስ እየተቃጠለ ይላል። ገና እኮ አልገባውም። በመንፈስ እየተቃጠለ ኢየሱስን ይናገር ነበር፣ ያስተምር ነበር ይላል። ከዛ አቂላና ጵርስቅላ ሲያዩት ቅድም የእግዚአብሔር ቃል ሙላት አላቸው ያልኳቸው ሰዎች ደስ አላቸው። መቃጠሉ የሆነ ነገሩ ደስ አላቸውና ይህን ሰውዬማ ለጌታ መንግስት የሚጠቅም ነውና እስቲ ወስደን እናስተምረው አሉ። ከባድ ነው እንዳልኳችሁ። ምናልባት በስነ መለኮት በቴዎሎጂ እዛ ከአሌክሳንድሪያ ትልቅ እንትን ያለው ሊሆን ይችላል። ማስተርስ ፕሮፌሰርነት ያለው ሰው ሊሆን ይችላል። ስለዚህ ሰው ምንድነው ልነግራችሁ የፈለኩት? አይገርማችሁም? ትህትናው የሁሉ ዕውቀት ኖሮት እነዚህ ባልና ሚስት መጥቶና የምታስተምረው ነገር ደስ ይላል፣ ግን የሆነ ነገር የሚጎል ይመስላል። ልናስተምር ፈቃደኛ ነን ሲሉት ማን ስለሆናችሁ ነው አላለም። ብዙ ሰው አንዴ መድረክ ላይ ከወጣ በኋላ አታስተምሩት። አንዴ መድረክ ላይ ያውጣ እንጂ መድረክ ላይ ከወጣ በኋላ ለመማር ለመመለስ ፈቃደኛ አይደለም። ይሄ ሰው እሺ አይልም። እሺ አስተምሩኝ አላቸው። ከዛ በኋላ ናሉት አስተማሩትና ጥቂት አሁን ማገልገል ትችላለህ ሲሉት በቃ ወደ አካያ ማለፍ እችላለሁ ሲል ግድ የለም የትብብር ደብዳቤ እንደውም ይጻፍልህ በሄድክበት ሁሉ እንደሰበክ አሉት። አይ ፈቃደኛ መሆኑ በጣም የሚያስደንቀኝ። ከዛ በኋላ ሄዶ ሲሰብክ ከመጽሐፍት እየገለጠ ለአይሁድ በጽኑ ያስረዳቸው ነበር ከፊት ይልቅ ይላል። አየ ጨመረ ዕውቀት ማለት ነው። እግዚአብሔርም በኋላ ተጠቀመበት። ሲጠቀምበት ምንድነው ትህትናው የት እንደወሰደው ከተለልቆ ሐዋርያቶቹ መካከል ተመደበ። በቆሮንቶስ በነበረው ጠብ ትዝ ይላችኋል። አንደኛ ቆሮንቶስ ምዕራፍ 1 ላይ ስታገኙት ምንድነው እኔ ከሌ ነኝ የሚሉ ሰዎች አይታችኋል። እኔ ክርስቶስ ነኝ፣ እኔ ኬፋ ነኝ፣ እኔ የጳውሎስ ነኝ ብለው የሚበዛው የማን ነኝ እንዳለ ታውቃላችሁ? የአጵሎስ ነኝ አለ። ከሐዋርያቱ ሁሉ በልጦ ጳውሎስ እንደውም አጵሎስ ቢሆን ምንድነው ምናምን አላችሁ ትዝ አጵሎስ ቢሆን ምንድነው ጳውሎስ ቢሆን ምንድነው እንዴ? ከዛ ዝቅልና ልክ እሺ እኔ ተክያለሁ አለ። እኔ ተከልኩ። የመጀመሪያውን ቤተክርስቲያን የተከላት ማለት እኔ አይደለሁ የተከልኩት በመካከላቸው። ልክ በርግጥ ነው አለ። አጵሎስ አጠጥቷል፣ እንድታድጉ ኮንትሪቢዩት አድርጓል፣ አሳድጓቸዋል። ከዛ ይገርማቸዋል። እንደሱ ሁሉ እያላቸው ጳውሎስን ይጨቀጭቁት ነበር የቆሮንቶስ ሰዎች። አጵሎስ ምንም አይደለም፣ እኔ ምንም አይደለም እያልኩኝ አጵሎስ መቼ ነው ይመጣልን ይላሉ። ታዋቂ ሆነ የጥንቷ የመጀመሪያው ቤተክርስቲያን ላይ ገናና ሰባኪ አስተማሪ ከሐዋርያት የሚመደበው ነው። ከዛ ጳውሎስ ስለ ወንድማችን ስለ አጵሎስ ጠይቀውታል። አስቀድሞ ምዕራፍ 16 ቁጥር 12 ላይ ስለ ወንድማችን ስለ አጵሎስ ከወንድሞች ጋር ወደ እናንተ ሊሄድ እጅግ አድርጌ ለምኛው ነበር ይላቸዋል። በእውነት እኔ እንዳይመጣ ፈልጌ ቀንጬበት አይደለም ማለት ነው። ኦሬዲ ያጣሏቸው ነበር የጳውሎስ የአጵሎስ የጴጥሮስ እያሉ እኔ እንዳይመጣ ፈልጌ አይደለም፣ በእውነት ይሄው ለምኛው ነበር። ከወንድሞች ጋር ካልመጣ ብየው ነበር። ዛሬም ለመምጣት ከቶ ፈቃድ አልነበረውም። ሲመቸው ግን ይመጣል። ተለምኖ የሚመጣ አገልጋይ ሆነ መውጫ ላይ ኋላ ላይ አይገርማችሁ? ከየት እንደመጣ እንኳን ድንገት የተገኘ ሰው ማለት ነው። ወገኖች ሆይ እግዚአብሔርን ሁሌም ለመማር ፈቃደኛ የሆኑ ሰዎችን፣ ለመጽሐፍት ዋጋ የሚሰጡ ሰዎችን እግዚአብሔር ጸጋ ያበዛላቸዋል፣ ተፈላጊዎች ያደርጋቸዋል። የትሑታን የሆኑ ከእግዚአብሔር እግር ስር ለመማር ፈቃደኞች የሆኑ ሰዎች በኪንግደም ውስጥ እግዚአብሔር ዋና ያደርጋቸዋል። የጊዜ ጉዳይ ነው። የከበረ ዕቃ ነው የሚያደርጋቸው። እግዚአብሔር ይጠቀምባቸዋል። ስለዚህ ይህን ክፍል ስናጠናቅቅ ዛሬ ልንጠይቀው የሚገባውን ነገር ለመጽሐፍት ራሳችንን እየሰጠን ነው ወይ? የእግዚአብሔርን ቃል ለመማር ራሳችንን እየሰጠን ነው? እስቲ አሁን የኒው ኢየር ሪዞሉሽን ብዙዎቻችሁ ይኖራችኋል። የሚቀጥለው ዓመት እንዲያረጋለሁ፣ የሚቀጥለው ዓመት እንዲያረጋለሁ። እስቲ ካሁኑ ከቅዶቻቸው መካከል አንደኛው ዋነኛው በዋነኝነት የእግዚአብሔርን ቃል አጠናለሁ የሚል ይሁን። እስቲ እንደሱ ብላችሁ አስቡ። የእግዚአብሔርን ቃል አጠናለሁ፣ የእግዚአብሔርን ቃል አነባለሁ፣ የእግዚአብሔርን ቃል እማራለሁ የሚል ይሁን አንዱ ሪዞሉሽናችሁ። ምክንያቱም በፍጻሜ የሚያሸንፉት የእግዚአብሔር ቃል ያላቸው ሰዎች ናቸው። ጌታ ይርዳን አይደለም?